ሰላም እንዴት ናችሁ? የቻናላችን ቤተሰቦች ፍሬሽማን ኤግዛም ቱቦች ነን። ዛሬ ወደ እናንተ የመጣ ነው በቀደም ከቀረው ክላስ ወይንም ሲኦሲ አርሲ ዩኒቨርሲቲ ሰራን ነበርና ፓርት 1 ሰርተናል። ባዮሎጂ ሴክሽን ያላያችሁ ተማሪዎች ገብታችሁ ያንን ባዮሎጂ ሴክሽን አይታችሁ በዛ መሰረት እንድታጠኑ ፍሬሽማን ኤግዛም ቲዩብ ያሳስባል። ያላያችሁ ወደ ኋላ ተመለሳችሁ ባዮሎጂ ሴክሽን ማየት ትችላላችሁ ማለት ነው። ዛሬ ደግሞ ኬሚስትሪ ሴክሽን እናሳያችኋለን ማለት ነው። ቀጥታ ወደ ክላሳችን ከመግባታችን በፊት ይሄንን ቪዲዮ ለብዙዎች እንዲደርስ ሼር እንድታረጉ፣ ኮፒ ሊንክ እንድታረጉና ሰብስክራይብ ላይክ እንድታረጉ፣ ለሌሎች ጓደኞቻችሁ ደግሞ ሼር እንድታረጉ እናሳስባችኋለን። ከሁሉ በላይ ለሰው መኖር ይቀድማል እና ይሄን እንድታረጉ እንጠይቃችኋለን። ወደ ክላሳችን እንገባለን። ስለዚህ ሲኦሲ ኤግዛም ለሜዲሲን፣ ለአነስቴዥያ፣ ፋርማሲ፣ ኮምፒውተር ሳይንስ፣ አይኤስ፣ አይቲ ኤንድ ሚድዋይፈር፣ ነርሲንግ እና የተለያዩ ጤና መውሰድ ለምትፈልጉ ተማሪዎች የሚሆን ነው። ምክንያቱም ይሄ ሲኦሲ ኤግዛም ለአግሪ ምናምን አይሆንም። ምክንያቱም አግሪ ዲፓርትመንት የምትወስዱት ቀጣይ ይሄን ዲፓርትመንት ወይ ይሄንን ከሞላችሁ በኋላ ሰከንድ ሴሚስተር ተመራችሁ ነው የምትወስዱትና ለዛ ነው ሞር ከላይ ፎር ሜዲሲን፣ አነስቴዥያ፣ ፋርማሲ፣ ኮምፒውተር ሳይንስ ያደረግነው እና ሲኦሲ 2017 ኢትዮጵያን ካሌንደር ነው። ያው 2017 ኢትዮጵያ ካሌንደር ስላለን ነው እንደዛ ያለው። ኬሚስትሪ ሴክሽን ኢት ኮንቴን አምና የወጣ ፈተና ኮንቴን የሚያደርጉ ኮንተንቶች እነዚህ ናቸው። ማስ ቱ ቮሉም ሬሾ፣ ፖሊመር፣ ዲፖርኪሊ ቢብሊንግ ዜንድ ሪሌትድ ዘካው ያሉት እነ ላምዳ ምናምን በጣም ታያላችሁ እናንተ እና አልበርት ኒስተን የሰሩት ኤ ዚ ኢኳልስ ቱ ኤ ዚ ኢኳልስ ቱ ይሄም በተለይ ፎርሙላ እነዚህ ፎርሙላዎች ሊመጡ ስለሚችሉ ይሄ በተለይ ኤ ዚ ኢኳልስ ቱ ይሄ ኤም ሲ ስኩዌር የሚባሉት እነዚህ የአልበርት ኒስተን ያወጣችው ፎርሙላ እነዚህ ሪሌትድ የሆኑትን እናንተ ቼክ እንድታረጉ እንላችኋለን። እና ከዛ መጥቷል ልላችሁ ፈልጌ ነው እና ሌላ ደግሞ ኤሌክትሮኬሚስትሪ መጥቷል ያንን ቼክ እንድታረጉ እንላችኋለን። ኤሌክትሮኬሚስትሪ ላይ መጣውን አለ ኮቫለንት አዮኒክ ኤንድ ዲያቲክ ቦንድ መጥቷል። በጣም ቼክ ማለት ይጠበቅባችኋል። ኢስተር እና ካልኩሌሽኖች አሉ ሌሎችም እና እነዛን አብረን እያየን እንሄዳለን። ቀጥታ ወደ ጥያቄው እንለፍ። ኬሚስትሪ ሴክሽን question number 1 the stoichiometric question ነው። ከስቶይችዮሜትሪክ የወጣ ነው። እንደውም ስቶይችዮሜትሪክን ኮንተንት ውስጥ አልጻፍኩምና ወደ ጥያቄው እንሂድ። when hydrochloric acid react with calcium carbonate carbon dioxide gas is produced. ሃይድሮክሎሪክ አሲድ ከካልሲየም ካርቦኔት ጋር ጆይን በሚያደርግበት ጊዜ ካልሲየም ክሎራይድ እና ካርቦን ዳይኦክሳይድ ፕላስ ወተር ፕሮዲዩስድ ይሆናል ማለት ነው። በዚህን ጊዜ ካልሲየም ካርቦኔት በሪአክታንት ሳይድ ላይ 15 ግራም ካልሲየም ካርቦኔት ነበረን እና ይህ ካልሲየም ካርቦኔት ከሃይድሮክሎሪክ አሲድ ጋር በሚገናኝበት ጊዜ ሪአክታንቱ ይሄ ነው። ፕሮዳክቱ ደግሞ የሚሰጠን ካልሲየም ክሎራይድ ፕላስ ካርቦን ዳይኦክሳይድ ፕላስ ወተር ነው። ስለዚህ ካልሲየም ካርቦኔት በሪአክታንት ሳይድ ላይ 50 ግራም ኦፍ ካልሲየም ካርቦኔት ነበር። ወደ ሪአክታንት ወደ ፕሮዳክት ሳይድ በሚያልፍበት ጊዜ ካልሲየም ወይንም ካርቦን ዳይኦክሳይድ ACTP ስታንዳርድ ቴምፕሬቸር ፕሬሸር ላይ ስንት ቮሉም ይሆናል የሚል አይነት ጠይቅ ነው። ስለዚህ ማስ ቮሉም ሬሾ ይሆናል። ስለዚህ ማስ በዚህ በኩል ማስ ነው፣ በዚህ ደግሞ ቮሉም። ስለዚህ ማስ ቱ ቮሉም ሬሾ ነው የተጠየቅ ነው። A 10 ሊትር
B 12 ሊትር C 11.2 ሊትር D 13 ሊትር መልሱ ምን ይመስላችኋል? ወደ ማብራሪያ እንለፍ። ላስትሪ ስናደርግ ማስ ቱ ቮሊዩም ሬሽዮ ስቴፕ 1 ፋይንድ ሞል ኦፍ ካልሲየም ካርቦኔት መፈለግ አለብን። ስለዚህ የካርቦን ዳይኦክሳይድን ቮሊዩም ለመፈለግ መጀመሪያ ሞል ኦፍ ካልሲየም ካርቦኔትን መፈለግ አለብን። ስለዚህ ሞላር ማስ ኦፍ ካልሲየም ካርቦኔት ስንፈልግ የካልሲየም ሞላር ማሱ 40.08 ነው። የካርበን ሞላር ማሱ 12.01 ነው። የኦክሲጅን ሞላር ማሱ 16 ነው። ስለዚህ 3 ሞለኪውል ስላለ 3 ሞለኪውል ኦፍ ኦክሲጅን ስላለ 3 ሲባዛ በ16 እነዚህ ሲደመሩ 100.09 ግራም ፔር ሞል ይመጣል እና ሞል ኦፍ ካልሲየም ካርቦኔት ሞልስ ኦፍ ካልሲየም ካርቦኔት ስንፈልግ ማስ ኦቨር ሞላር ማስ እንደሆነ ታውቃላችሁ። ከዚህ በፊት ዕውቀት አላችሁ እና ሞል ኦፍ ካልሲየም ካርቦኔት 15 ግራም ቅድም የተሰጠን ይሄው 15 ግራም ኦፍ ካልሲየም ካርቦኔት ሲካፈል ለ100.09 ግራም ፔር ሞል ይሆናል። የሚመጣልን መልስ ሞልስ ኦፍ ካልሲየም ካርቦኔት 0.5 ሞልስ ነው የሚመጣልን። ከዛ ስቴፕ 2 ላይ ይሄንን 0.05 ሞል ይዘን ስቴፕ 2 need use stoichiometric to find mole of carbon dioxide። ስለዚህ ይሄንን ሞል አግኝተናል። የማንን? የካልሲየም ካርቦኔትን። የካርቦን ዳይኦክሳይድን ሞል ስንፈልግ from the balanced equation እዚህ ጋር እንደምንመለከተው አንድ ካልሲየም ካርቦኔት ከአንድ ካርቦን ዳይኦክሳይድ ጋር እኩል እንደሆነ እናውቃለን። ስለዚህ አንድ ካልሲየም ካርቦኔት እኩል ይሆናል ከአንድ ካርቦን ዳይኦክሳይድ ጋር እንደሆነ እናውቃለን። ስለዚህ 1 ሞል ኦፍ ካልሲየም ካርቦኔት produces 1 ሞል ኦፍ ካርቦን ዳይኦክሳይድ። ስለዚህ ሞል ኦፍ ካርቦን ዳይኦክሳይድ 0.5 ሞልስ ነው የሚመጣልን ማለት ነው። ምክንያቱም 1 ሞል ካርቦን ዳይኦክሳይድ እና 1 ሞል ካልሲየም ካርቦኔት እኩል ስለሆኑ ፕሮዲውስድ የሚደረጉትም እኩል ነው። ስለዚህ ሞል ኦፍ ካልሲየም ካርቦኔት ስንት ነው? 0.5 ሞል ከሆነ የሞል ኦፍ ካርቦን ዳይኦክሳይድ ደግሞ 0.5 ሞል እኩል ይሆናል ማለት። ስለዚህ ሶስተኛው ኮንቨርት ሞል ኦፍ ካርቦን ዳይኦክሳይድ ቱ ቮሉም አት ACTP ማለት ስታንዳርድ ቴምፕሬቸር ፕሬሸር ማለት ነው። በስታንዳርድ ቴምፕሬቸር ፕሬሸር ላይ እንዳወቅነው እንደተማርነው መሰረት አንድ ሞል በስታንዳርድ ቴምፕሬቸር ኤንድ ፕሬሸር ላይ ኤኒ ጋስ የትኛውም ጋስ ሊሆን ይችላል ኦኩፓይስ 22.4 ሊትር እንደሆነ እናውቃለን። ስለዚህ 1 ሞል ኦፍ ኤኒ ጋስ የትኛውም ኤሌመንት ሊሆን ይችላል በስታንዳርድ ቴምፕሬቸር ኤንድ ፕሬሸር ታይም ላይ ኤኒ ጋስ ኦኩፓይስ የሚያደርገው 22.4 ሊትር ነው። ስለዚህ የተጠየቅነው ቮሉም ኦፍ ካርቦን ዳይኦክሳይድ ነው። ቮሉም ኦፍ ካርቦን ዳይኦክሳይድ ስለተጠየቀን የካርቦን ዳይኦክሳይድ ሞል ስንት እንደሆነ እናውቃለን 0.5 ነው። ስለዚህ 0.5 ታይምስ 22.4 ሊትር ስናባዛ የሚሰጠን 11.2 ሊትር ነው። The reaction produces 11.2 liter of carbon dioxide gas at ACTP or standard temperature and pressure. So the correct answer is C is the correct answer. Question number 2. An electron is moving with a velocity of 2.0 times 10 raised to 6 meter per second. Given that the mass of an electron is 9.11 times 10 raised to minus 31 kilogram and Planck's constant is 6.626 times 10 raised to 24. What is de Broglie wavelength of the electron? de Broglie wavelength of electron ነው የምፈልገው። ስለዚህ ይሄ ጥያቄ A 3.64 times 10 raised to minus 10 meter, B 2.73 times 10 raised to minus 9 meter, C 5, D እንደዚህ ነው የመጣልን። ምን ይመስላችኋል ለእናንተ? ወደ ካልኩሌሽን እንሂድ። given data የተሰጠናል Planck's constant H 6.626 times 10 raised to minus 34 gs, mass of an electron M is equal to 9.11 times 10 raised to minus 31 kg, velocity of electron ተሰጥቶናል። ስለዚህ የዲ ብሮግሊ wavelength ፎርሙላ ታውቃላችሁ። ዲ ብሮግሊ wavelength is equal to Planck's constant over mass times velocity. So substituting the values, di Broglie wavelength
ፕላንክስ ኮንስታንት እናስገባለን ማስ እናስገባለታለን ቬሎሲቲ አስገባንለት መጨረሻ ላይ የሚሰጠን ዲ ብሮግሊ ዌቭሌንግዝ become 3.64 times 10 raised to minus 10 meter or 0.364 ናኖሜትር ይሰጠናል ማለት ነው ይሄንን እንደዛ አድርጋችሁ እንድትሰሩ እንላለን ሌሎች ጥያቄ ተጓዳኝ የሆኑ ሪሌትድ የሆኑ ጥያቄዎችን ኤነርጂ is equals to በአልበርት አይንስታይን የተሰጡትን እዚህ ማስ ታይምስ velocity or c square ምናምን የሚባሉት እነዚህዎችን እየሰራችሁ ላምዳ ራሳችሁን በጣም እንድታሰፉ እንላለን አስፉ ስለዚህ the correct answer is a is the correct answer question number 3 ይሄ ከግሬድ 11 ከዩኒት 5 የመጣ ጥያቄ ነው ከካርቦክሲሊክ አሲድ ማለት ነው which one of the following apple fruit perfume and the ester responsible for their flavor ester responsible for their flavor ስለዚህ apple fruit perfume አለው ፍሩቱ apple perfume ፍሩቱ perfume apple ነው እና ester responsible በውስጡ ይዟልና የትኛው ester ነው apple perfume ያለው A methyl butanoate B octyl acetate C azopentyl acetate D ethyl azovalerate ምንድነው ትክክለኛ መልሱ methyl butanate A methyl butanate የሚይዘው pineapple fruit perfume ነው octyl acetate የሚይዘው orange fruit perfume ነው azopentyl acetate የሚይዘው banana perfume ነው ethyl azovalerate የሚይዘው ደግሞ apple fruit perfume ነው ስለዚህ apple fruit perfume የያዘው ester D ethyl azovalerate ነው ስለዚህ the correct answer is D ethyl azovalerate that contain apple fruit perfume and that the ester responsible for the flavor ethyl azovalerate the correct answer is D question number 4 for the reaction A plus B give us products the product is A times B where A follows zero order kinetics and B follows first order kinetics what is the correct rate A rate K times AB rate K A raised to 0 B raised to 1 C rate K raised to 1 B raised to 1 D rate K raised to B square which one is the correct answer መልሱ እስቲ እናንተ የትኛው ነው ትክክለኛ መልስ ወደ ኢላስትሬሽን እንሂድ እናብራራ ሬት ሁሉ ጊዜ ሲጻፍ በዚህ ሁኔታ ይጻፋል rate K times A raised to M B raised to N given that A is zero order means M ማለት ነው እቺ M-አችን zero order ናት ስለዚህ A raised to 0 እንላለን የትኛውም ቁጥር A raised to 0 ሲሆን አንድ ይሰጣል given that B is the first order N is equals to 1 so B raised to 1 is equals to B ይሰጣል ስለዚህ B raised to 1 የትኛውም ነምበር ራሱን መልሶ ይሰጣል the rate allows imply that rate become በዚህ ፎርም ይጻፋል ወይንም ያው A 1 ስለሆነ በውስጥ ዋቅነት A እንዳለ አውቀን the rate become እንደዚህ ይሆናል ስለዚህ the correct answerአችን ይሄኛው K times B ስለሌለ መልሶ የሚሆነው K times A raised to 0 B raised to 1 the correct answer is B is the correct answer question number 5 Teflon is prepared by addition polymerization of monomer ስለዚህ ቴፍሎን ፖሊመር የተሰራው ከየትኛው ሞኖመር ነው A ፕሮፓይሊን B ሚታይል ሜታ አክሪላይት C ቴትራፍሎሮ ኢታይልን D ስታይረን ፕሮፓይሊን is the monomer of ፕሮፓይሊን ነው ስለዚህ ፕሮፓይሊን የምን ሞኖመር ነው ፖሊፕሮፓይሊን የሚባል ፖሊመር አለ የሱ ሞኖመር ነው
B methyl methacrylate የሚባለው ደግሞ is a monomer of Prespex የፕሬስፔክስ monomer ነው። C tetrafluoroethylene is the monomer of Teflon. C is the correct answer. Styrene ደግሞ is the monomer of polystyrene. የፖሊስታይረን monomer styrene ነው። የቴፍሎን monomer tetrafluoroethylene. ስለዚህ C is the correct answer. C is the correct answer. Which of the following compounds contain covalent, ionic, dative or coordinate bonds? It contained በውስጡ covalent የያዘ ionic የያዘ dative የያዘ compound ከዚህ ውስጥ የትኛው? A sodium chloride, B ammonia chloride, C water, D carbon dioxide. Which of the following is the correct? መልሱን እናንተ መልሱት እና ወደ ማብራሪያ እንሂድ። correct answer B ነው። so ammonia chloride explanation ስናደርግ ionic bond እንዴት ነው የያዘው ammonia chloride present between ammonium and chloride ion በዛ መሃል ፖዚቲቭ አዮን እና ኔጌቲቭ አዮን አለ። ስለዚህ ionic bond በውስጡ አለ ማለት ነው። covalent እንዴት ያዘ ከተባለ ናይትሮጅን እና ሃይድሮጅን ሼር የሚያደርጉት ቦንድ አለ። ስለዚህ በዚህ ጊዜ ሼሪንግ ተፈጠረ። ionic bond ላይ ፖዚቲቭ አዮን እና ኔጌቲቭ አዮን አለ። ኮቫለንት ቦንድ ላይ ምን አለ? ሼሪንግ ቦንድ ሼሪንግ ስለሚያደርጉ ኮቫለንት ቦንድ በውስጣቸው ተፈጠረ። ዳቲቭ የሚባለው ደግሞ ኮኦርዲኔት ቦንድ ሎን ፔሮች አሉ በውስጣቸው። ስለዚህ ፔሮች ስለተፈጠሩ ዳቲቭ ኦር ኮኦርዲኔት ቦንድ ተፈጠረ። so the correct answer is B ammonia chloride. Ammonia chloride is the correct answer. Question number 7. And the electrolysis of copper sulfate. Solution using copper electrolysis. Which of the following statement is correct? A. Copper is deposited at anode. B. The electrolyte remains unchanged during electrolysis. C. Copper dissolves from the anode and is deposited as the cathode. D. Hydrogen gas is released as the cathode. So, which is the correct? Let's read it. የተሰጠን ኤሌክትሮላይት ኮፐር ሳልፌት ሶሉሽን ነው። ኮፐር ሳልፌት ሶሉሽንን ወደ ኢኩዌሽን ስናመጣ ኮፐር ሳልፌት ሶሉሽን ውስጥ ኮፐር ሳልፌት ሶሉሽን ስንለያቸው ዲዞልቭ አደረግን። ዲዞልቭ ስናደርግ ኮፐር ሜታል ዲዞልቭስ አዝ ኮፐር by this one 2 ኤሌክትሮን ሉዝ ያደርግና 2 ኤሌክትሮንን ጌን ለማድረግ ራሱን ያጠባብቃል። ስለዚህ ይሄ አኖድ ወይንም ፖዚቲቭ ኤሌክትሮላይት እንላለን። ስለዚህ ኮፐር ሜታል ዲዞልቭ የሚያደርገው በመስጠት ነው። ካቶድ ወይም ኔጌቲቭ ኤሌክትሮላይት ኮፐር አዮንስ ጌን ኤሌክትሮን ጌን በማድረግ ሄዶ የት ነው ዲፖዝት የሚያደርገው? as solid copper ላይ ነው። as solid copper they can be deposit ኮፐር ሜታል ፕላስ 2 ኤሌክትሮን ጌን ካደረገ በኋላ በኮፐር ወይንም ሶሊድ ኮፐር ላይ ራሱን ዲፖዝት ያደርጋል። ስለዚህ this process purifies copper and keeps copper ion concentration constant in the solution. So copper is deposited at anode. That is not correct answer because copper is deposited at cathode. Then copper deposited የሚሆነው በምንድነው? በካቶድ ላይ ነው። አኖድ ላይ ምንድነው የሚሆነው? ዲዞልቭ ነው የሚሆነው። the electrolyte remains unchanged during electrolysis. ይሄ በጣም ትልቅ ውሸት ነው። ምክንያቱም ኤሌክትሮላይቱ ኮፐር ሳልፌት ሶሉሽን ዲዞልቭ በሚደረግበት ጊዜ ምን ይሆናል? remains unchanged ሳይሆን remains changed ነው የሚሆነው። ምክንያቱም ኮፐር ራሱን ችሎ ወጣ፣ ሳልፌትም ራሱን ችሎ ስለሚወጣ ምንድነው? ሁለተኛ ትልቅ ውሸት ነው። ኤሌክትሮላይት remains unchanged ይላል። ኤሌክትሮላይት remains changed ቢሆን ትክክል ይሆን ነበር። ሁለት ቢ ላይ ያለው መልስ ትክክል አይደለም። ሲ ኮፐር dissolves from the anode. ያ ኮፐር dissolve የሚያደርገው ሶሉሽኑ አኖድ ላይ ነው and deposited at ኤሌክትሮን ጌን ካረበ በኋላ ዲፖዝት የሚሆነው በካቶድ ላይ ነው። ስለዚህ C is the correct answer. D. Hydrogen gas is released at the cathode. Hydrogen gas is released at the cathode. False. This is the
big false. So the correct answer C, copper dissolved from anode and is deposited at the cathode. So the chemistry section is this one. So thanks for all thing. እናመሰግናለን። ሌላ ቪዲዮ እንግሊዘኛና ማትስ ቶሎ ብለን ሰርተን እንለቅላችኋለን። ይህን ቪዲዮ ለብዙዎች እንዲደርስ ሼር ላይክ እንድታደርጉ እንላችኋለን። እናንተ ደግሞ ያው እኛ ትንሽ ብልጭታ ነው ያሳየናችሁ። እናንተ ደግሞ ሞር ኮንሰንትሬት ሆናችሁ እንድታሳድጉ እንላችኋለን። ቶሎ ከስራ አንብቡ፣ በጣም ተዘጋጁ። ሲኦሲ ወሳኝ ነገር ስለሆነ ሲኦሲ ጥሩ ውጤት ለማምጣት እንድትጥሩ እንመክራችኋለን። ፈጣሪ ከእናንተ ጋር ይሁን። ድል ይስጣችሁ። መልካም ጥናት ይሁንላችሁ። እናመሰግናለን። ይህን ቪዲዮ ለብዙዎች እንዲደርስ ሼር ላይክ ኮፒ ሊንክ እንዲያደርጋችሁ እንድትተባበሩን እንላችኋለን። ቸር ሰንብቱ። መልካም ቀን።